አቡነ ዘበሰማያት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 11 በዚህች ቀን የቅዱስ ዮስጦስ ሚስት ቅድስት ታውክልያ በሰማዕትነት ሞተች። በየካቲት 10 እንደተጻፈ የእስክንድርያ ገዢ እርስ በርሳቸው ካለያያቸው በኋላ ቅድስት ታውክልያን ወደ ሀገረ ዕፃ ወሰዷት። በሀገረ ዕፃ መኮንንም ፊት የመኮንን እስክንድርያ መልእክት ባነበበ ጊዜ መንግስታቸውን ትተው እንዴት ከመንግስታቸው ሞትን መረጡ ብሎ አደነቀ። ከዚህ በኋላ መኮንኑ ሸነገላት፣ ብዙ ታላላቅ ቃል ኪዳኖችን ገባላት። የከበረች ታውክልያም እኔ የክብር ባለቤት ስለሆነ ስለ ጌታ ኢየሱስ ክርስቶስ ፍቅር መንግስቴን ተው፣ ከልጅነት ባለም ተለየው፣ በልጆቼም አልተጽናናሁ። ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው ብላ መለሰችለት። ይህንንም ሰምቶ ታላቅ ግርፋት እንዲገርፏት አዘዘ። የሥጋዋም ቁርበት እስከሚቆራረጥ ገርፏት። ከዚህ በኋላ ከእስር ቤት አስገባው። የእግዚአብሔርን መልአክ ተገለጠላትና ቁስሎቿን አዳናት። እስረኞቹም አይተው አደነቁ። ብዙዎቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነቷ ፍጻሜ በቀረበ ጊዜ የእግዚአብሔር መልአክ ለከበረች ታውክልያ ተገልጾላት አጽናናት። ከክብር ባለቤት ጌታችንም የተሰጧትን ቃል ኪዳኖች ነገራት። በዚያን ጊዜም ራሷን ይቆርጡ ዘንድ መኮንኑ አዘዘ። የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ምዕመናን ሰዎች መጥተው ለወታደሮች ብር ሰጥተው የቅድስትን ሥጋ ወሰዱ። በመልካም መግነዝም ገንዘው የስደቱ ወራት እስኪፈጸም በሳጥን ውስጥ አኖሯት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ዕለት የከበረ ኤጲስቆጶስ አባ በፍኑትዮስ አረፈ። ይህም ከታናሽነቱ በአባ መቃርስ ደብር በአስቄጥስ ገዳም መነኮሰ። ታላቅ ተጋድሎንም በመጋደል ብዙ ትሩፋትን ሠራ። አዘውትሮ ይጾም ነበረ። ቅጠላ ቅጠልን ይበላል እንጂ በእሳት የበሰለ አይበላም። በገዳሙ ውስጥ መጻሕፍትንና የቤተ ክርስቲያንን ሥርዓት ተምሮ ቅስና ተሾመ። ከዚያም 35 ዓመት ኖረ። እነሆ ትሩፋቱና ጽድቁም በሁሉ ዘንድ ታወቀ። የእስክንድርያ ሊቀ ጳጳሳት አባ ፊላታዎስም ልኮ ወደ እርሱ አስመጥቶ ኤጲስቆጶስ አድርጎ ሾመ። ኤጲስቆጶስነትም ከተሾመ በኋላ ቅዳሴ በሚቀድስ ጊዜ ካልሆነ በቀር ከቶ ልብሱን አልለወጠም። ቅዳሴውንም ሲፈጽም ከጠጉር የተሰራውን ማቅ ይለብሳል። እንዲህም የሚጋደልና የሚጸመድ ሆኖ ኖረ። በዚህ ሁሉ ዘመንም ከመነኮሳት ጋር ያገለግል ነበር። በታመመ ጊዜም እግዚአብሔርን እንዲህ ሲል ጠየቀው። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ ኤጲስቆጶስነት ስለተሾምኩ ጸጋህን በውኑ ከኔ ታረቃለህን? ከእግዚአብሔር የታዘዘ መልአክም ወደ እርሱ መጥቶ አስተውል፣ እወቅ፣ አንተ በገዳም ሳለህ በታመምክ ጊዜ የሚጎበኝ የለም ወይም የሚያገለግልህና ለደዌህ መድኃኒት የሚሰጥህ አታገኝም ነበር። ስለዚህ እግዚአብሔር የሚረዳህና ደዌህንም ከአንተ የሚያርቅልህ ሆነ። ዛሬ ግን እነሆ አንተ በዓለም ውስጥ ነህ። በአንተ ዘንድ የሚጎበኝህና የሚያገለግልህ አለ። ለደዌህም መድኃኒትን የምትሻውን ምግብ ታገኛለህ አለው። ይህም አባት በኤጲስቆጶስነት ሹመት 32 ዓመት ኖረ። የሚያርፍበትም በቀረበ ጊዜ ካህናቱንና ዲያቆናቱን መምህራኑን ጠራቸው። የአብያተ ክርስቲያናትንም ነዋያ ቅድሳታቸውንና ገንዘባቸውን ሁሉ ሰጣቸው። እንዲህም አላቸው፣ እወቁ፣ እኔ ወደ እግዚአብሔር እሄዳለሁና እንደሚገባ በመካከላችሁ እንደኖርኩ እናንተ ታውቃላችሁ። ለኤጲስቆጶስነት ሹመቴም እጅ መንሻ ከሚያመጡልኝ እንኳ አንድ የብር አላድ እንዳልሰወርኩ በፊቱ ልቆም ያለኝ የክብር ባለቤት ጌታ ኢየሱስ ክርስቶስ በእኔ ላይ ምስክር ይሆናላቸው። ይህንም ሰምተው አለቀሱ፣ ተሳለሙትም። እንዲባርካቸውና በክብር ባለቤት ጌታችን ዘንድ መራዳቱን እንዳይረሳ ለመኑት። እርሱም ባረካቸው። እግዚአብሔርም ያክብራችሁ፣ እስከ መጨረሻይቱ ሕቅታ ድረስ በቀናች ሃይማኖት ያጽናችሁ። ይህንንም ብሎ
በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚህችም ቀን የባሌ መምህር አባ አሴር በሰማዕትነት አረፈ። ይኸውም በንጉሥ ወናግ ሰገድ ዘመን ወደ ኢየሩሳሌም ወርዶ ሳለ መጀመሪያ አንገቱን በሰይፍ ቆረጡ። በኋላም የጌታችን እግር በቆመበት በኢየሩሳሌም መግቢያ በእሳት አቃጠሉት። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የሱራፌል አምሳላቸውን የሆነ ኢትዮጵያዊ ማህሌታይ ያሬድ አረፈ። ይህም ቅዱስ ከአባ ጌዲዮን ዘመዶች ወገን ነው። እርሱም በኢትዮጵያ አገር ከታነጹ አብያተ ክርስቲያን ለምትቀድም ከአክሱም ካህናት ውስጥ ነው። እርሷም አስቀድሞ የክብር ባለቤት የጌታችን ኢየሱስ ክርስቶስ ሃይማኖት በውስጧ የተሰበከና አምላክን በወለደች በእመቤታችን በከበረች ድንግል ማርያም ስም የከበረች ናት። ይህም አባ ጌዲዮን ትምህርትን ሊያስተምረው በጀመረ ጊዜ መቀበልን ማጥናትም እስከ ብዙ ዘመን ተሳነ። በአንዲት ዕለትም መምህሩ በእርሱ ላይ ተበሳጭቶ መጥቶ አሳመመው። ያሬድም ሸሽቶ ከዱር ውስጥ ገባ። ከሐዘኑም ብዛት የተነሳ ከዛፍ ስር ተጠለለ። ወደ ዛፉ ላይም ትል ሲወጣ አየ። ትሉም ከዛፉ እኩሌታ ደርሶ ይወድቅ ነበር። እንዲሁም ብዙ ጊዜ ካደረገ በኋላ በጭንቅ ከዛፉ ላይ ወጣ። ቅዱስ ያሬድም የትሉን ትጋት ባየ ጊዜ ወደ መንፈሳዊ መምህሩ ተመልሶ አባቴ ሆይ ይቅርታ አድርግልኝና እንደወደድክ አድርገኝ አለው። መምህሩም ተቀበለው። ከዚህ በኋላ በብዙ ልቅሶ ወደ እግዚአብሔር በለመነ ጊዜ ልቡናው ብሩህ ሆኖለት በአጭር ጊዜ የብሉይና የሐዲስ መጻሕፍትን ተምሮ ፈጸመ። ዲቁናም ተሾመ። በዚያም ወራት እንደ ዛሬ በከፍተኛ ቃል የመዝሙር ማህሌት የለም ነበር፣ በትወት እንጂ። እግዚአብሔርም መታሰቢያ ሊያቆምለት በወደደ ጊዜ ከኤዶም ገነት 3 አዕዋፍን ላከለት። እነርሱም በሰው አንደበት ተናግረውት ወደ ኢየሩሳሌም ሰማያዊት ከሳቸው ጋር አወጡት። በዚያም 24ቱ ካህናተ ሰማይ የሚያመሰግኑበት ማህሌታቸውን ተማረ። ወደ አነዋወሩ ወደ ምድርም በተመለሰ ጊዜ በአክሱም ዳር ወደ ከበረች ቤተ ክርስቲያን በ3 ሰዓት ገባ። በታላቅም ቃል ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ የጽዮንም ደገኛዋ ሰማይን ፈጠረ። ዳግመኛም እንዴት እንደሚሰራት የድንኳንን አሰራርን ለሙሴ ያሳየው አስተማረው አለ። ይህችን ምስጋና አርያም ብሎ ጠራት። የቃሉንም ድምፅ በሰሙ ጊዜ ንጉሡም ንግሥቲቱም ጳጳሱም ከካህናቱም ሁሉ ጋር የመንግሥት ታላቆችና ሕዝብ ሁሉ ወደ እርሱ ሮጡ፣ ሲሰሙትም ዋሉ። ከዚያም በኋላ ከዓመት እስከ ዓመት በየክፍለ ዘመኑ በክረምትና በበጋ በመጸውና በጸደይ በአጽዋማትና በበዓላት በሰንበታትም እንዲሁም በመላእክት በዓል በነቢያትና በሐዋርያት በጻድቃንና በሰማዕታት በደናግልም በዓል የሚሆን አድርጎ በ3 ዜማው ሠራ። ይኸውም ግዕዝ፣ ዕዝል፣ አራራይ ነው። የሰው ንግግር፣ የአዕዋፍ የእንስሳትና የአራዊት ጩኸት ከዚህ ከ3ቱ ዜማ አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉሥ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሡም የያሬድን ድምፅ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደመና ውሃ ፈሰሰ። ያሬድም ማህሌቱን እስከሚፈጽም አልተሰማውም። ንጉሡም አይቶ ደነገጠ። በትሩንም ከእግሩ ላይ ነቀለ። ስለፈሰሰውም የደም ዋጋ የፈለግከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማለልኝ አለው። ንጉሥም በማለለት ጊዜ ወደ ገዳም ሄጄ መነኩስ ዘንድ አሰናብተኝ አለው። ንጉሡም ሰምቶ ከመኳንንቱ ጋር እጅግ አዘነ፣ ተከዘም። እንዳይከለክለውም መሐላውን ፈራ፣ እያዘነም አሰናበተው። ከዚህ በኋላም ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍ የሚያልሽ የብርሃን መውጫ የሕይወት ማዕረግ የሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን አገር ሂዶ በጾም በጸሎት ተወስኖ ሥጋውን እጅግ እያደከመ ኑሮ ገድሉን በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ በሰላም አረፈ። እግዚአብሔርም ምስጋና ይሁን። እኛንም በአባታችን ያሬድ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለም ትኖር አሜን። በዚህች ቀንም ቅድስት አናሲም አረፈች። ይህችም ቅድስት በደናግል ገዳም መንኩሳ ራሷን እብድ አስመስላ ኖረች። በሌሊትም በጾምና በጸሎት ሥጋዋን በመቅጣት ራሷን ታሰቃያለች። ሰዎችም በሚያዩት ጊዜ ራሷን አእምሮዋን እንደሳተች ታስመስላለች።
መበለቶችም ይሰድቧታል። እግዚአብሔርም ገድሏን ለአባ ዳንኤል ገለጠ። እርሱም ከደናግል ገዳም ሄዶ ትርፋቷንና ገድሏን ሁሉ ለእመምኔቷ ነገራት። እርሷም ለእህቶች መነኮሳያት ነገረቻቸው። ከዚያችም ዕለት ወዲህ አከበሯት። እርሷም ስላዋረዷትና ስላጎሳቆሏት እህቶች እያመሰገነች ደብዳቤ ጽፋ ትታ ከንቱ ውዳሴን በመጥላቷ ተሰውራ በሌሊት ወጥታ ወደ ዱር ሸሸች። ከዚያም በኋላ አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን በዲዮቅልጥያኖስ መንግስት ዘመን ቅድስት አፎምያ በሰማዕትነት አረፈች። የዚህችም የእናቷ ስም ቴዎድርስያኒ ነው። እርሷም የክብር ባለቤት ክርስቶስን የምታምን የምትፈራው ናት። ሰይጣንም ክርስቲያኖችን በማስገደድ ለጣዖት እንዲያሰግድ አንቲሂጳጦስን ባነሳሳው ጊዜ ይህችን ቅድስት አፎምያን ከብዙ ክርስቲያኖች ጋር አስረው አመጧት። አንቲሂጳጦስም ለአማልክት ሰዊ አላት። እኔ ከክብር ባለቤት ከጌታ ኢየሱስ ክርስቶስ በቀር አልሰዋም፣ የአባቶቼን ተስፋ ለማግኘት ልቤ ጸና ነው አለችው። ያን ጊዜ አንቲሂጳጦስ ተቆጥቶ አጥንቷ እንዲሰበር ሕዋሳቷ ሁሉ እንዲለያይ ከሰረገላ መንኮራኩር ውስጥ ይጨምሯት ዘንድ አዘዘ። የእግዚአብሔርን መልአክ አዳናት። ሁለተኛም ነበልባሉ 45 ክንድ ከፍ ከፍ እስከሚል እሳትን አንድደው ከውስጡ የወረውሯት ዘንድ አዘዘ። በእሳቱ መካከልም ቁማ ጸለየች። እየጸለየችም በደህና ወጣች። ብዙዎችም በጌታ አምነው በሰማዕትነት አረፉ። ከዚህም በኋላ እስከ ማግስት ከወህኒ ቤት ጨመራትና በማግስቱ ወደ ሸንጎ አወጧት። እርሱም ለአማልክት ሰዊ አላት። ቅድስት አፎምያም ሳቅ ብላ እኔስ ለማይናገሩ ድንጋዮች አልሰዋም አለችው። አንቲሂጳጦስም ሰምቶ ሥጋውን ይገፉ ዘንድ መቃተን ያላቸው 4 ድንጋዮችን እንዲያመጡ አዘዘ። ሁለተኛም አራዊት ካሉበት ኩሬ ውስጥ እንዲጨምሯት አዞ ከዚያ ወረወሯት። አራዊት ግን ተሸክመው አውጥተው ከውሃ ዳር አቆሟት። ደግሞ ስለታሞች ድንጋዮችንና ሰይፎችን በመሬት ውስጥ እንዲተክሉ ተቆራርጣ ትሞት ዘንድ በላያቸው እንዲያስሮጧት አዘዘ። ሩጣን ተሻገረች፣ ምንም የነካት የለም። ደግሞ በግለቱ ታር ዘንድ ደብድበው ከብረት ምጣድ ውስጥ እንዲጨምሯት አዘዘ። ግን ምንም አልነካትም። ከዚህ በኋላም አራዊቱን ሁሉ ድባትንም ሰበሰበ፣ በላዩም ወሰዷቸው። አንበሶችም እግሯን ሳሙ። አንዲትም አውሬ ተሸብራ እግሯን ነከሰቻት። ከሰማይም እንዲህ የሚል ቃል ወጣ፣ የተመሰገንሽ አፎምያ ወጥተሽ ወደ ከበረ ቦታ ነይ። እንዲህም ገድሏን ምስክርነቷን ፈጸመች። እናትና አባቷን መጥተው ገንዘው በአዲስ መቃብር ውስጥ ቀበሯት። እግዚአብሔርም ምስጋና ይሁን፣ እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የኤስድሮስ እናት የቅድስት ሶፊያና እህቱ አፎምያ በሰማዕትነት አረፉ። ደግሞ የአባ በኪሞስና የአብላዲን መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማህሌተ አዘኪረ አእላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴተ መጻፈ እንተረሰከ እግዚኦ ጸሪቀ መበለት ወኩፈ እምለ አብኡ በኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ለሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጻፎ ዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባ በቡረ ይመሃረነ ኢየሱስ ክርስቶስ አሜን።